ጌታ ኢየሱስን ጠልቶ ሰላምን ማግኘት አይቻልም። ምክንያቱም የተረጋጋ ነው በኢየሱስ ክርስቶስ ነው። በትዳራችሁ ሰላም እንድታገኙ፣ በህይወታችሁ ሰላም እንድታገኙ፣ በመውጣት በመግባታችሁ ሰላም እንድታገኙ፣ በዓለም መከራ በበዛበት ዓለም የህሊና እረፍትና የአእምሮ ሰላም ማግኘት የምትችሉት ወገኖቼ ኢየሱስ ክርስቶስን ስትወዱት ነው። ክርስቶስን በመውደድ ነው ሰላም የሚገኘው። ክርስቶስ ሰላም ሰጪ ብቻ አይደለም፣ ራሱ ሰላም ነው። በጌታ ደስ ይበላችሁ ማለት የደስታችን መሰረቱም ጥጉም ጌታ ኢየሱስ ክርስቶስ ነው እንጂ በምድር ባሉ ቁሳቁሶች ቢል ሁሉም የሚጠፋ ነው። ለምሳሌ በገንዘብ ደስ ይበላችሁ ካለ ገንዘብ ያልቃል። ስለዚህ ደስታም ከገንዘብ ጋር አብሮ ያልቃል ማለት ነው። በጤናችሁ ደስ ይበላችሁ ካለ ህመም ይመጣል። ህመም ሲመጣ ደስታ ያን ጊዜ አብሮ ይጠፋል ማለት ነው። በመልካችሁ፣ በደም ግባታችሁ፣ በስልጣናችሁ፣ በጉልበታችሁ፣ በእውቀታችሁ ደስ ይበላችሁ ካለ እነዚህ ሁሉ አላፊ ጠፊዎች ናቸውና እነዚህ ሲጠፉ ሐዘን ይመጣል ማለት ነው። ስለዚህ እነዚህን ሁሉ እርግፍ አድርጎ ትቶ ቅዱስ ጳውሎስ ምን አለ? በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። የሰላሙን ባለቤት ሳያውቁ ስለ ሰላም የሚሰብኩ ብዙ ሰዎች አሉ። የሰላሙን ምንጭ ሳያውቁ ሰላምን ፍለጋ የሚቅበዘበዙ ብዙዎች አሉ። የሰላሙን አለቃ ሳይረዱ በተለያዩ የጦር መሳሪያዎች ሰላምን ፍለጋ የሚሯሯጡ ብዙዎች አሉ። ሰላም ማለት መረጋጋት፣ ስምምነት፣ እረፍትና በደስታ መኖር ማለት ነው። ሰላም ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች ሁላችሁ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ፍጹም ጥበቃ፣ የአባቶቻችን ጸጋና በረከት ከሁላችን ጋር ይሁን። አምላካችን እግዚአብሔር ቢረዳን ደግሞ ቢፈቅድልን ዛሬ በሚኖረን የትምህርት ጊዜ ስለ ሰላም እንማራለን። በዚህ ትምህርት ውስጥ ሰላም ማለት ምን ማለት ነው? እውነተኛውን ሰላም እንዴት ማወቅ ይቻላል? ደግሞ በሰላም ለመኖር ከኛ ምን ይጠበቃል? የሚሉትን መሰረታዊ ጉዳዮችን በማንሳት እውነተኛውን ሰላም የምናገኝበትን፣ ትክክለኛውን ሰላም የምናገኝበትን፣ ዘላለማዊውን ሰላም የምናገኝበትን፣ የማይለወጠውን የማይቀያየረውን ትክክለኛውን ሰላም የምናገኝበትን መንገድ እንማማራለን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ለሌሎቹም ሼር በማድረግ ሰዎች የሚያሳርፈውንና እውነተኛውን ሰላም የሚያገኙበትን በትዳራቸው፣ በቤታቸው፣ በኑሯቸው፣ በህይወታቸው ሁሉ በሰላም መኖር እንዲችሉ ይህንን ቪዲዮ ደግሞ ለሌሎቹም ለወዳጆቻችሁ ሼር እንድታደርጉ በክርስቶስ ፍቅር ጠይቃችኋለሁ። የእግዚአብሔር አምላካችን ቸርነት ከሁላችን ጋር ይሁን። ወደ ትምህርታችን እንገባለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ወንጌላዊው ቅዱስ ዮሐንስ በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 25 ጀምሮ እንዲህ በማለት ይናገራል። ከእናንተ ዘንድ ስኖር ይህን ነግሬያቸዋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። እኔ ሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዢ ይመጣልና በእኔም ላይ አንዳች የለውም። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ ይላል። ይህንን ቃል የተናገረው ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሰላምን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ሰላሜን እሰጣችኋለሁ በማለት የተናገረውን ቅዱስ ቃል በርዕስነት በማንሳት አጠር ላለ ደቂቃ የእግዚአብሔርን ቅዱስ ቃል እንነጋገራለን። የእግዚአብሔርን ቃል መረዳት እንድንችል፣ መገንዘብ እንድንችል፣ ማስተዋል እንድንችል
ቃሉን በእምነት መስማት እንደሚገባን ብርሃነ ዓለም ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ዕብራውያን ምዕራፍ 4 ቁጥር 2 ላይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም በማለት ይናገራል። ስለዚህ የምንሰማውን ቃል መረዳት የምንችለው ቃሉን በእምነት ስንሰማ ነው። በምንሰማው ቃል ደግሞ መጠቀም የምንችለው ማትረፍ የምንችለው መለወጥ የምንችለው በመጀመሪያ ደረጃ የእግዚአብሔርን ቅዱስና መለኮታዊ ቃል በእምነት ስንሰማ እንደሆነ ቅዱስ ጳውሎስ በዚህ የመጽሐፍ ቅዱስ ክፍል ውስጥ በሚገባ አብራርቶ አስረድቶናል። ስለዚህ ጌታችን ኢየሱስ ክርስቶስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ በማለት የተናገረው በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እሄዳለሁ፣ ስፍራን አዘጋጅላችኋለሁ፣ እኔ ባለሁበት በዚያ እናንተ ደግሞ እንድትሆኑ እንደገና እመጣለሁ፣ እወስዳችኋለሁ በማለት በአባቴ ቤት ብዙ መኖሪያ አለ ማለት ያ መንግስቱ ሰፊ ነው። ያንን ሰፊ መንግስት መውረስ የምትችሉት ልባችሁ ሳይታወክ በእግዚአብሔር ስታምኑ ነው። ስለዚህ ልባችሁ አይታወክ፣ አይጨነቅ፣ አትደንግጡ፣ አትፍሩ፣ በእግዚአብሔር እመኑ በማለት በሚገባ ካስተማረ በኋላ ደግሞ እኔ እሄዳለሁ፣ የምሄደው ስፍራ ላዘጋጅላችሁ ነው፣ እኔ ባለሁበት በዚያ በተዘጋጀላችሁ ስፍራ እናንተ ደግሞ እንድትሆኑ እመጣለሁ፣ እወስዳችኋለሁ በማለት የሁላችን አባት የሁላችን ጌታ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እያበረታ እያጠነከረ እያገዛቸው በብዙ መንገድ የቃሉን እውነት እየነገራቸው ከቆየ በኋላ ቀጥሎ ደግሞ እንደዚህ ይላቸዋል። መንገዱን ካሳወቃቸው በኋላ መንፈስ ቅዱስ ወደ እናንተ ይመጣል። ይህ የሚመጣው መንፈስ ቅዱስ የሚያጸና መንፈስ ነው፣ የሚያጽናና መንፈስ ነው፣ የእውነት መንፈስ ነው። ይህንን መንፈስ ቅዱስን ዓለም የማያውቀው ደግሞም የማያየው እናንተ ግን በውስጣችሁ ስለሚኖር እናንተ ታውቁታላችሁ በማለት ቅዱስ የሆነውን መንፈስ ቅዱስን የእውነት መንፈስ የሆነውን መንፈስ ቅዱስን ዓለም ሊያውቀው አይችልም፣ ዓለም ሊያየው አይችልም። እናንተ ግን በውስጣችሁ ስለሚኖር እናንተ ታውቁታላችሁ፣ እናንተ ታያላችሁ እያለ እያበረታ ከቆየ በኋላ የአስቆሮቱ ያይደለ ይሁዳ ወይንም ደግሞ ታዲዮስ የሚባለው ጌታችን ኢየሱስ ክርስቶስን ለዓለም ሳይሆን ለኛ ራስን የምትገልጠው እንዴት ነው በማለት በጠየቀው ጥያቄ መሰረት ጌታችን ኢየሱስ ክርስቶስ እንዲህ በማለት መልሶለታል። የሚወደኝ ቃሌን ይጠብቃል አለ። ምን ማለት ነው? ክርስቶስን መውደድ ማለት የእርሱን ቃል መጠበቅ እንደሆነ፣ ክርስቶስን መውደዳችን የሚገለጠው ትእዛዙን በማክበር ቅዱስ ቃሉን በመስማት እንደ ፈቃዱ በመኖር እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ሲናገር ምን አለ? የሚወደኝ ቃሌን ይጠብቃል፣ የማይወደኝ ደግሞ ቃሌን አይጠብቅም። የሚወደኝና ቃሌን የሚጠብቀው እርሱን ከአባቴ ጋር እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን በማለት አስተማረ። ቀጥሎ ነው ስለ ሰላም የተናገረው። ከእነርሱ ጋር ሲኖር እርሱ ራሱን የሚገልጥላቸው ወይንም ደግሞ ከትንሣኤ በኋላ ዓለም ሁሉ ክርስቶስን ስላላየ ለደቀ መዛሙርቱ ብቻ እየተገለጠም ስለነበረ ከትንሣኤ በኋላም ለተወሰኑት ለ120 ቤተሰብ እየተገለጠ እያጽናናም ስለነበረ ዓለም በሙሉ በምልአት ስላልተመለከተው ከትንሣኤ በኋላ ለኛ የምትገለጠው አንተ ተገልጠ የምናይ እንዴት ነው ለሚለው ጥያቄ ክርስቶስ የሰጠው ምላሽ እኔ የምገለጥለት ሰው እኔን የሚወደኝ ሰው ነው። የሚወደኝ ሰው ደግሞ ትእዛዜን የሚጠብቅ ቃሌን የሚሰማ እንደ ፈቃዴ የሚኖር ነው። ያ ትእዛዜን የሚሰማውን ደግሞም እንደ ፈቃዴ የሚኖረውን ያንን ሰው ከአባቴ ጋራ ከመንፈስ ቅዱስ ጋራ በእርሱ ዘንድ መኖሪያ እናደርጋለን፣ በእርሱ ዘንድ እንኖራለን፣ እርሱ የኛ ማደሪያ ዙፋን ይሆናል በማለት አስተምሮናል። ስለዚህ እኛ የክርስቶስ ማደሪያዎች ነን። እኛ የእግዚአብሔር ቤተ መቅደስ ነን። እኛ የመንፈስ ቅዱስ መኖሪያ ነን። የመንፈስ ቅዱስ መኖሪያ ለመሆን
የእግዚአብሔር ማደሪያ ለመሆን አስቀድመን ጌታችን ኢየሱስ ክርስቶስን መውደድ ይገባናል። ስለዚህ የሚወደኝ ቃሌን ይጠብቃል፣ የማይወደኝ ግን ቃሌን አይጠብቅም በማለት የእርሱን ቃል በመጠበቅና ባለመጠበቅ መካከል ያለውን ጉዳይ ክርስቶስ ያሰረው በፍቅር ነው። ቃሌን የማትጠብቁ ከሆነ አትወዱኝም አለ። ቃሌን የምትጠብቁ ከሆነ ደግሞ ትወዱኛላችሁ አለ። በእርግጥ ክርስቶስ በወደደን ልክ መውደድ አንችልም። ምክንያቱም እርሱ ከሰማይ ሰማያት ወርዶ በከብቶች ግርግም በቤተልሔም በሚቀረፋ ስፍራ የተወለደው ፍቅሩን ለመግለጥ ነው። እርሱ ስለ ሰው ልጆች የተሰቀለ፣ ስለ ሰው ልጆች የተራበ፣ የተጠማ፣ የተገረፈ፣ መከራን የተቀበለ፣ ደግሞ ፍቅሩን በምላስ በንግግር በወሬ ብቻ ሳይሆን በተግባር ገልጦ ያሳየ፣ ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም ብሎ እንደተናገረ የፍቅሩን ጥግ በመከራው አሳይቶን ፍቅሩን ገልጦልናል። ስለዚህ እርሱ በወደደ ልክ እንኳን መውደድ ባንችልም ደግሞ በተሰጠን ልክ ደግሞ እንድንወደው ያደረገልንን ውለታውን እያሰብን የሰጠንን ስጦታ እያሰብን የጸጋውን ስጦታዎች እያሰብን እንድንወደው ክርስቶስ ሲነግረን ምን አለ? ቃሌን የሚጠብቅ እኔን መውደዱ ቃሌን በመጠበቁ ይገለጣል፣ ቃሌን የማይጠብቅ ግን የማይወደኝ ነው ካለ በኋላ ሰላምን እተውላችኋለሁ አለ። ይህን ስለ ፍቅር ከተናገረ በኋላ ሰላምን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ሰላሜን እሰጣችኋለሁ በማለት ጌታችን ኢየሱስ ክርስቶስ ነግሮናል። ሰላም ማለት ምን ማለት ነው? በዚህ ዓለም እንደምታውቁት ሰዎች ስለ ሰላም ብዙ ዋጋ እንከፍላለን ይላሉ። የሰላሙን ባለቤት ሳያውቁ ስለ ሰላም የሚሰብኩ ብዙ ሰዎች አሉ። የሰላሙን ምንጭ ሳያውቁ ሰላምን ፍለጋ የሚቅበዘበዙ ብዙዎች አሉ። የሰላሙን አለቃ ሳይረዱ በተለያዩ የጦር መሳሪያዎች ሰላምን ፍለጋ የሚሯሯጡ ብዙዎች አሉ። ነገር ግን ሰላም ማለት ምን ማለት ነው ስንል ሰላም ማለት መረጋጋት፣ ስምምነት፣ እረፍትና በደስታ መኖር ማለት ነው። ሰላም ማለት እነዚህ አሁን የተመለከትናቸው ውስጥ ሰላም ማለት መረጋጋት ማለት ነው። ሰላም ማለት ስምምነት ማለት ነው። ሰላም ማለት እረፍትና በደስታ መኖር ማለት ነው ካልን እነዚህን ሁሉ ያገኘነው በማን ነው? በክርስቶስ ነው። ስለዚህ ጌታ ኢየሱስን ጠልቶ ሰላምን ማግኘት አይቻልም። ምክንያቱም የተረጋጋ ነው በኢየሱስ ክርስቶስ ነው። ሰላም ማለት መረጋጋት ነው ካልን ያረጋጋን ክርስቶስ ነው። የምትቅበዘበዘው ነፍሳችንን እረኛ አታ የባዘነች ነፍሳችንን እንደ ቃኤል ለ5500 ዘመናት ስንቅበዘበዝና ስንባዝን የነበርነውን እኛን የሰበሰበን ያረጋጋን የሰላማችን ምንጭና ራስ የሆነው እርሱ ክርስቶስ ነው። ስለዚህ ጌታ ኢየሱስ ክርስቶስን ጠልቶ በሰላም መኖር አይቻልም። ሰላም ማለት ስምምነት ማለት ነው ካልን ሰማይና ምድር የተስማማው፣ ሰውና እግዚአብሔር የተስማማው፣ ሰውና መላእክት የተስማሙት፣ ሕዝብና አሕዛብ፣ ነፍስና ሥጋ፣ እነዚህ የተለያዩ አካላት በሙሉ አንድ የሆኑት በክርስቶስ ነው። ስለዚህ ክርስቶስን ጠልቶ አንድነት የለም። ክርስቶስን ጠልቶ ሰላም የለም። ክርስቶስን ጠልቶ መዋደድ የሚባል ነገር የለም። ሁሉም ድራማና ጊዜያዊ የሆነ ነገር ነው። ስለዚህ የሰላም ምንጭ ክርስቶስ ነው። ሰላም ማለት መረጋጋት ነው ካልን ያረጋጋን ክርስቶስ ነው። ሰላም ማለት ስምምነት ነው ካልን ያስማማን ክርስቶስ ነው። ሰላም ማለት እረፍት ነው ካልን እውነተኛ እረፍት የሰጠን ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነግሮናል። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ ብሎናል። ስለዚህ ለነፍሳችን እረፍት የምናገኘው ጌታችን ኢየሱስ ክርስቶስን ስንወደው ነው። ደግሞ ሰላም ማለት በደስታ መኖር ማለት ነው። ምን ማለት ነው በደስታ መኖር ማለት? በምናገኘው ነገር አይደለም። እጃችን ላይ ባሉ ቁሳቁሶች አይደለም። ከሰማይ በታች ባሉ ምድራዊያን ነገር አይደለም። ቅዱስ ጳውሎስ ይህንን ሲያስረዳ ምንድን ያለን? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብሎናል። በጌታ ደስ ይበላችሁ ማለት የደስታችን መሰረቱም ጥጉም ጌታ ኢየሱስ ክርስቶስ ነው እንጂ በምድር ባሉ ቁሳቁሶች ቢል ሁሉም የሚጠፋ ነው። ለምሳሌ
በገንዘብ ደስ ይበላችሁ ካለ ገንዘብ ያልቃል። ስለዚህ ደስታም ከገንዘብ ጋር አብሮ ያልቃል ማለት ነው። በጤናችሁ ደስ ይበላችሁ ካለ ህመም ይመጣል። ህመም ሲመጣ ደስታ ያን ጊዜ አብሮ ይጠፋል ማለት ነው። በመልካችሁ፣ በደም ግባታችሁ፣ በስልጣናችሁ፣ በጉልበታችሁ፣ በእውቀታችሁ ደስ ይበላችሁ ካለ እነዚህ ሁሉ አላፊ ጠፊዎች ናቸውና እነዚህ ሲጠፉ ሐዘን ይመጣል ማለት ነው። ስለዚህ እነዚህን ሁሉ እርግፍ አድርጎ ትቶ ቅዱስ ጳውሎስ ምን አለ? በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። የደስታችንን ጥግ ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ነው። ስለዚህ ሰላም ማለት እነዚህ ያየናቸው ናቸው፣ የሰላም ትርጉም። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ከነገረን በኋላ፣ ይህንን ካስረዳን በኋላ፣ ስለ ሰላም ይህንን ካብራራ በኋላ ይህንን ሰላሜን እሰጣችኋለሁ አለ። አሁን መረዳት የሚገባን ትልቁ ቁም ነገር እዚህ ጋር ነው። ሰላሜን እሰጣችኋለሁ ካለ ይህ ሰላም ምን አይነት ሰላም ነው ስንል በውስጡ የዘረዘርናቸውን አራቱን መሰረታዊ ጉዳዮች የያዘ ሰላም ነው። ይህንን እውነተኛ ሰላም ለማግኘት ደግሞ ከኛ ምን ይጠበቃል ብለን ስንል በመጀመሪያ ደረጃ ጌታ ኢየሱስ ክርስቶስን መውደድ ይገባል። ምክንያቱም ጌታ ኢየሱስ ክርስቶስን ጠልቶ ሰላም የለምና። እውነተኛ ሰላም ያለው ክርስቶስ ጋር ነው። እርሱም የነገረን ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም በማለት ነግሮናል። እግዚአብሔር ምድሪቱን በሰላም እንዲባርክ፣ ሀገርን በሰላም እንዲባርክ፣ ህዝቡን በሰላም እንዲባርክ አስቀድመን የሰላሙን ባለቤት ክርስቶስን መውደድ ይገባል። ዓለም ክርስቶስን ጠልታ ሰላም ትፈልጋለች። በምድራችን የሚኖሩ ሰዎች ክርስቶስን ስሙን ጠልተውታል፣ ኃይሉን አያምኑበትም፣ ስልጣንና ጌትነቱን አልተረዱትም፣ ግን ደግሞ ሰላም ፈላጊዎች ናቸው። ክርስቶስን ጠልቶ በሰላም መኖር አይቻልም። ኢየሱስ ክርስቶስን ጠልቶ በሰላም መኖር አይቻልም። እረፍት ያለው፣ መረጋጋት ያለው፣ በደስታ መኖር ያለው፣ ስምምነት ያለው በክርስቶስ ነው። ስለዚህ ዓለም በስምምነት መኖር ከፈለገች ምድራችን በደስታ በእረፍትና በአጠቃላይ በትክክለኛና በእውነተኛ ሰላም መኖር የምንፈልግ ከሆነ ከሁሉ የሚበልጠውን ኢየሱስ ክርስቶስን መውደድ ከሁላችን ይጠበቃል። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት በዚህ በመዝሙር 28 ቁጥር 11 ላይ እግዚአብሔር ሕዝቡን በሰላም ይባርካል ይላል። እግዚአብሔር ሕዝቡን በሰላም ይባርካል። ምክንያቱም ሰላም ካለ ወጥቶ መግባት አለ። ሰላም ካለ አርሶ አጭዶ ተመግቦ መኖር አለ። ሰላም ካለ እነዚህ በምድር ላይ የምናሳልፋቸው የምድር በረከቶች ሁሉ የሚገኙት በሰላም ነው። ያለ ሰላም እንጀራ የበላ የለም። ያለ ሰላም ወጥቶ የገባ የለም። ያለ ሰላም ተኝቶ የነቃ የለም። ያለ ሰላም በሰላም የሚያድግ የሚኖር የለም። ስለዚህ የህይወታችን መሰረቱ ሰላም ነው። ዓለም አሁን በምናየው በዓለም ላይ የምንመለከተው ነገር ትልቁ ችግር ሰላም ነው። ለምንድን ነው ሰላም ችግር የሆነው? ምክንያቱም ሰላምን ማጣት ችግር የሆነው ለምንድን ነው ካልን ደግሞ የሰላሙን ባለቤት ክርስቶስን ዓለም ስለማትወደው ነው። ክርስቶስ ሰላም ሰጪ ብቻ አይደለም፣ ራሱ ሰላም ነው። በዚህ በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 4 ጀምሮ ስንመለከት ነቢዩ ኢሳይያስ እንደዚህ አለ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስለዚህ የሰላም አለቃ ተብሎ የተጠራው ያ የሰላም ወንጌል የሆነው ራሱ ሰላም የሆነው ሰላም ከእርሱ የሚቀዳ የሰላም ምንጭና ሰጪ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ምድራችን እንድታርፍ ከተፈለገ ክርስቶስን ማወቅ አለባት፣ ክብሩን ማወቅ አለባት፣ አምላክነቱን ማወቅ አለባት፣ ጌትነቱን ማወቅ አለባት። ስለ ሰው ልጆች የከፈለውን ዋጋ መረዳት ያስፈልጋል። ለዚህ ነው እግዚአብሔር ሕዝቡን በሰላም ይባርካል ሲል ነብዩ ባራኪው እግዚአብሔር ነው። የሚባርከው በምንድን ነው? በሰላም። እግዚአብሔር ሕዝቡን በሰላም እንዲባርክ ግን ሕዝቡ በመጀመሪያ የሚባርከው እግዚአብሔርን መውደድ አለበት። እግዚአብሔርን ጠልቶ በረከትን ማግኘት አይችልምና፣ እግዚአብሔርን ገፍቶ ሰላምን ማግኘት አይችልምና፣ ከአምልኮተ እግዚአብሔር ሸሽቶ
በጣዖት አምላኪነት ተጠምዶ ሰላምን ማግኘት አይቻልምና በትዳራችሁ ሰላም እንድታገኙ፣ በህይወታችሁ ሰላም እንድታገኙ፣ በመውጣት በመግባታችሁ ሰላም እንድታገኙ፣ በዓለም መከራ በበዛበት ዓለም የህሊና እረፍትና የአእምሮ ሰላም ማግኘት የምትችሉት ወገኖቼ ኢየሱስ ክርስቶስን ስትወዱት ነው። ክርስቶስን በመውደድ ነው ሰላም የሚገኘው። ምክንያቱም እያንዳንዱን ጉዳይ የተናገረው ክርስቶስ የሚወደኝ ቃሌን ይጠብቃል፣ የማይወደኝ ግን ቃሌን አይጠብቅም በማለት ተናግሯል። ስለዚህ ይህንን ከነገረን በኋላ ስለ ሰላም የክርስቶስ ሰላም በልባችሁ ይግዛ የምታመሰግኑም ሁኑ በማለት ቅዱስ ጳውሎስ በዚህ በቆላስይስ መልእክቱ ምዕራፍ 3 ቁጥር 15 ላይ የክርስቶስ ሰላም ነው ያለው። ሰላም የክርስቶስ ስለሆነ በጦር መሳሪያ ሰላም አይመጣም። በጥቂት ሰዎች መስማማት ሰላም አይመጣም። በዓለም ላይ ባሉ በእውቀት በጉልበት በተለያዩ ብልጣብልጥነት ሰላም አይመጣም። የዓለም ሰላም በጥቅም ላይ የተመሰረተ ነው። የዓለም ሰላም በጊዜያዊነት ላይ የተመሰረተ ነው። ዘላለማዊ አይደለም፣ ዘለቄታዊ የለውም። የክርስቶስ ሰላም ግን ዘላለማዊ ሰላም ነው። ያለምንም ጥቅም ከኛ ምንም ሳይፈልግ እንዲሁ ሰላሜን እሰጣቸዋለሁ ያለው ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ይህንን የክርስቶስን ቃል አመጣና ምን አለ? የክርስቶስ ሰላም በልባችሁ ይግዛ። ልባችሁ ላይ ገዢ መሆን ያለበት የክርስቶስ ሰላም ነው። ምክንያቱም የክርስቶስ ሰላም በልባችሁ ከነገሰ፣ የክርስቶስ ሰላም በውስጣችሁ ከነገሰ፣ ልባችሁን የሚገዛው የክርስቶስ ሰላም ከሆነ እናንተ በእረፍት በሰላም መኖር ትችላላችሁ። ደግሞ ቀጠለና የምታመሰግኑ ሁኑ አለ። ባላችሁ ነገር በሙሉ አመስጋኞች ሁኑ። ያን ጊዜስ የክርስቶስ ሰላም ይበዛላችኋል። ምን ስትሆኑ? አመስጋኞች ስትሆኑ። ስለዚህ ዓለም በጦርነት በምትታመስበት በዚህ ዘመን የሰው ልጆች መውጣት መግባት ባቃታቸው በዚህ ጊዜ ሰዎች ሁልጊዜ ስለ ጦርነት እየተሳቀቁ በሚኖሩበት በዚህ ዘመን ወገኖቼ እውነተኛ እረፍት፣ እውነተኛ መረጋጋት፣ እውነተኛ ደስታ፣ እውነተኛ ሰላም የሚገኘው በክርስቶስ ነውና ለክርስቶስ ያለንን ፍቅር ጨምረን ከልባችን በእውነት እየወደድነው በክርስቶስ ሰላም ደግሞ ዘላለማዊ ሰላም እንድናገኝ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።